Thames to Manchester United. Here we go ይላል የሚገርም ነው ጀማ በሳለ ማንቸስተር ዩናይትድ ያልታሰበ ዝውውር ማለት ነው በዛ ላይ አከናውናል ቴሌምስ ቱ ማንቸስተር ዩናይትድ here we go የሚገርም ነው ጀማ ይህን ተጫዋች በ35 ቢሊዮን ዶላር ነው እንግዲህ ማስፈረም የቻሉት ቴሌምስ እንግዲህ ወደ ማንቸስተር ዩናይትድ ወደዚህ መዘዋወር ችሏል ማለት ነው የሚገርም ዝውውር ማለት ነው እንደገና ቪዲዮ ለሁሉም ሼር አድርጉላችሁ ጀማው እንግዲህ በሳለ ማለት ነው የሚገርም ዝውውር ተከናውኗል ማለት ነው አዲስ ነገር ሲኖር ፓስ እናደርጋለን ቪዲዮ ላይክ ሼር ኮፒ ሊንክ እንዳይረሳ ቴሌምስ ቱ ማንቸስተር ዩናይትድ here we go ቴሌማንስ ወደ ዩናይትድ here we go ተብሏል ጋይስ ፊርማው ጥሩ ነው አይደለም ተቡትና እኔ አንድ እርግጠኛ መሆንበት ነገር ማለት ነው ለማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ከማውጣት በዛ ብር አንድሬ ሳንቶስ እና ቴሌማንስን ሁለት ተጫዋች ነው የገዛንበት ሁለት ሚድፊልደር ማለት ነው በጣም የተሻለ ስራ ነው ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ለምን አላወጡም ተብሎ ምናምን ሙድ ሲያዝ ነበር ግን በዛ ብር ሁለት የተሻለ ሚድፊልደር ማምጣት እንደሚቻል አሳይተናል ማለት ነው አሁን እንግዲህ ዓለም ዋንጫው ላይ ፍሬንች ናሽናል ቲም ውስጥ የተመለከትነው ኮኔን የሚገርም ሚድፊልደር ነው እሱን ደግሞ በሆነ መንገድ አድርገው ቢያስፈርሙ ታሪፍ የመሃል ሜዳ ፊርማዎችን አሳልፈናል ብዬ አስባለሁ ግን እስካሁን ባለው ከማቲያስ ፈርናንዴዝ አንፃር በዛ ብር ሁለት ሚድፊልደር አሪፍ ሚድፊልደር ነው ቴሌማንስ አሪፍ ሚድፊልደር ነው አንድሬ ሳንቶስም እንግዲህ አሪፍ ሚድፊልደር ይሆናል ብለን ተስፋ እናደርጋለን ይመቻችሁ ማንቸስተር ማለት ማትገመት ዩናይትድ ማለት ሁን ማለት ነው እኔ አይሌ ነው ወይስ ምንድነው ቴሌማንስ ወደ ክለባችን ማንቸስተር ዩናይትድ here we go በስማው እናቴ ጸዲ ነው አፈስ ነው ክርስቶስን እድሜው እንዳትመለከቱላችሁ ይሄ ልጅ በፕሪሚየር ሊጉ ላይ ራሱን ፕሩቭ ያደረገ ተጫዋች ነው በዛ ላይ 29 ዓመት ማለት ተጫዋቾች ፕራይማቸው ላይ የሚገኙበት እድሜ ነው እኔ በበኩሌ ሰርፕራይዝ ነው እንኩት እግዚአብሔርን ቴሌማንስ ብሬኪንግ ኒውስ ዩሪ ቴልማንስ ወደ ዩናይትድ here we go አረ በስመአብ ሰርፕራይዝ ያበደ እኔ ዩሪ ቴልማንስን በጣም ነው የምወደው ልጁ ገና በ19 ዓመቱ አንበል የነበረ ልጅ አሁንም የቤልጂየም አንበል በቃ የሚገርም ልጅ ነው ትንሽ እድሜው 29 እኔ ከምኔው እንደደረሰ አላውቅም እኔ በ17 ዓመቱ ነው ባቀው 29 ማንዴ ደርሷል ብቻ የሚገርም ዝውውር ነው እስቲ ኮፒ ሊንክ ሪፖርት ሼር ያደርጋችሁ ምን ተሰማችሁ ስለዚህ ዝውውር ሸማመተው ማንጂዬ ሸማመተው ዩናይትድ ሸማመተው ክፈት በለው በሩን የኦልትራፎርዱን አባቴ እደግማለሁ በ21 ዓመቱ ከማይችል ተጫዋች በ28 በ29 ዓመቱ የሚችል ተጫዋች ይሻላል ወደድክም ጠላህም አባቴ እንኳን ደስ አለህ ማንቺ አማነኝ ይሄ ልጅ ይችላል አማነኝ እናቴ ይችላል ማንቺ ሲጀመር ይጨብጨብለት አይጨብጨብለት አላቅም ቴሌማንስ ወደ ማንቸስተር ዩናይትድ here we go ተብሏል ማለት ነው እስቲ ሐሳባችሁን ስጡኝ ግን ይሄ ሰውዬ ዲዘርቭ ነው ስለ 29 ዓመቱ ነው በደንብ ግን እንደሚጠቅማችሁ እርግጠኛ ነኝ ለምን ማለት ነው ፕራይሱ 41 ሚሊዮን ነው አስቶን ቪላዎች የሸጡት ማለት ነው ይሄን ተጫዋች ለማንቸስተር ዩናይትድ መጥፎ አቋም ላይ አይደለም ይሄን አውቃለሁ ለምን ለቤልጂየም ሲጫወት ተመልክተናል በደንብ ቡድኑን ለካሪክ ያግዟል ብዬ ጠብቀዋለሁ ትንሽ እድሜ ሆኖ 29 ግን አንድ ሁለት ሲዝን በስነ ስርዓት በደንብ ይጫወታል ብዬ ጠብቀዋለሁ በእርግጠኝነት ነው የምናገረው በደንብ ይጠቅማቸዋል ይሄ እርግጠኛ ነኝ ግን የእናንተን ሐሳብ ስጡኝ አስቶን ቪላዎች ቺን ሰው ስላስፈረሙ ይመስለኛል ሴንትራል ሚድፊልደር በ60 ሚሊዮን ነው ያስፈረሟት እሱ ካስፈረሙ በኋላ ነው ቴሌማንስን የሸጡት ማለት ነው ግን ምን ታስባላችሁ እስኪ እኔ ግን መጥፎ አይደለም ይሄ ቴሌማንስ ማንቸስተር ዩናይትድ በ41 ሚሊዮን ፓውንድ እንግዲህ እኔ እንጃ ማለት አሪፍ እንቅስቃሴ አድርጓል ዓለም ዋንጫው ላይ ግን I don't think is the right player for Manchester United he is just an opinion አሁን ኮኔን ተፋለጡልን ለልምዱ ይጠቅመናል ካስሜሮ የሄደበትን ቦታ በልምድ ደረጃ ይጠቅመናል ብዬ አስባለሁ ሆነ ተከናወነ ማትገመቱን ማለት አሁን ነው እንደነ ኢኒዮስ ማትገመቱን ቴሌማንስ እኔ ለራሴ እየገረመኝ ነው እስካሁን ማለት ነው እንዴ ሶሻል ሚዲያ ላይ ገባ ስል ሂሩ ይጎብ ምንድነው ማለት አይኔ ነው ፋብሪዚዮ ዲፎሰተው እርግጠኛ ነኝ የፋብሪዚዮ አካውንት ነው ብዬ በቃ ገርሞኝ ማለት ነው ምንድነው እየሰሩ ያሉት እነዚህ ሰዎች ከጀርባ በእውነት እኔ በእንደዚህ አይነት ፍጥነት ሳይታሰብ ዩናይትድ እንዲህ ሲያዘዋውር እኔ አላውቅም ሜቢ ቅርብ ጊዜ ሳቢት ዘርን በውሰት እናስፈርም ምናምን ከሆነ ነው እንጂ እኔም በእንደዚህ አይነት ፍጥነት ጋስ ለማንኛውም ቴሌማንስ ወደ ማን ዩናይትድ በሚያስደነግጥ በሚያስገርም ሁኔታ here we go ተብሏል ምን ትላላችሁ በዚህ ላይ እንግዲህ ምን ታያለሽ እሱ አሪፍ ነው ብሎኛል የማንቺ ደጋፊ ነውላችሁ
ራይድ ውስጥ ሆኜ ነው ይሄን ዜና ያየሁትና ይገርማል። ብቻ ለማንኛውም ሀሳባችሁ ስጡበት። እኔ ምንም ሀሳብ መስጠት አልችልም፣ ግራ ገብቶኛል። ምን አይነት አስተሳሰብ እንዳለ ልጁ ላይ እስካሁን ክሊር የሆነ ነገር የለኝም። መሻችሁ ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። ሁለተኛው ፈራሚያችን ታውቋል። የአስቶን ቪላው ቴሌማንስ የማንቸስተር ዩናይትድ ፕሮጀክትን እሺ ብሎ ወደ ቲያትር ኦፍ ድሪምስ ወደ ኦልትራፎርድ መጥቷል። ህልሙን ለመኖር ሁሉም ተጫዋች የማንቸስተር ዩናይትድ ተጫዋች መሆን ይፈልጋል። ሁሉም ተጫዋች ይህንን ማሊያ መልበስ ይፈልጋል። ማንቸስተር ዩናይትድ 41 ሚሊዮን ዩሮ ብቻ በአሁኑ ማርኬት 41 ሚሊዮን ዩሮ ለቤንች ራሱ ያዋጣል። ፕሪሚየር ሊጉ ላይ ልምድ ያለው ምርጥ ተጫዋች ወደ ማንቸስተር ዩናይትድ መጥቷል። ጉዳት ሊኖርበት ይችላል፣ ግን ለቤንች ራሱ ትንሽ ገንዘብ ስለሆነ ይሁን ብለናል። ደስ ብሎናል። እርሶስ ደስ አላሉትም? ይቀጥላል። አሁን ነቃ ነቃ እያላችሁ ነው። ኢኔሶች እንዲህ ሰርፕራይዝ አድርጉን፣ እንዲህ ሳናስበው ሰርፕራይዝ። ሁለተኛ ፈራሚያችን ሂር ዊ ጎ አስ ብለናል። ዩሪ ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። ያው ልጁ አቅም ያለው ልጅ ነው። ፕሪሚየር ሊግ ላይም እንደመገኘቱ በፕሪሚየር ሊግ ልምድ አላቸው ከሚባሉ ተጫዋቾች አንዱ ነው። ግን ልጁ የጉዳት ሂስትሪው ደስ አይልም። አምና ብቻ ለሀገሩ ቤልጂየምና ለአስቶን ቪላ በአጠቃላይ ወደ 25 ጨዋታዎች በጉዳት ምክንያት አልፎታል። ፈረንጆች ደግሞ ምን ይላሉ መሰላችሁ? ዘ ቤስት አቢሊቲ ኢዝ አቬይላቢሊቲ ይባላል። እና ልጁ የጉዳት ሂስትሪው ደስ አይልም እና ደግሞ ጤነኛ ከሆነ አስፈርሙት። አስደሳች ሰበር ዜና! የአስቶን ቪላ የመሃል ስፍራ ተጫዋች የሆነው ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ሲል ፋብሪዚዮ ሮማኖ ዘግቧል። ማንቸስተር ዩናይትድ ለዩሪ ቴሌማንስ እስከ 41 ሚሊዮን ፓውንድ ድረስ የሚደርስ የዝውውር ሂሳብ እንደሚከፍልም አረጋግጧል። የዝውውር ሂሳቡን በውል ማፍረሻው ላይ እንደነበረም እንግዲህ ፋብሪዚዮ ሮማኖ አረጋግጧል። ኤደርሰንን ማንቸስተር ዩናይትድ በጉዳት ምክንያት ወደ አትላንታ መልሶ ወዲያውኑ ዩሪ ቴሌማንስን ወደ ማንቸስተር ዩናይትድ የግሉ ማድረጉ ተረጋግጧል። እስቲ እናንተ የዩሪ ቴሌማንስን ዝውውር እንዴት ትመለከቷላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ዝርዝር ጉዳዩን በቀጣዩ ቪዲዮ ይዤላችሁ እመጣለሁ። ይኸው አድቫንስ ቶክ ላይ ናቸው ብዬ ከሰራው 2 ደቂቃ ሳይሞላው ሂር ዊ ጎ ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። እኔ የእውነት ግራም ላይክ በአንድ ሰዓት ንግግር ከአስቶን ቪላ ዩሪ ቴሌማንስን አስፈርሟል። በ41 ሚሊዮን ዩሮ ወይም ደግሞ 34 ሚሊዮን ፓውንድ ሪሊዝ ክሎዝ ነበረው። እሱን እንከፍላለን ችግር የለብንም ብለው ለአስቶን ቪላ ከፍለዋል ማለት ነው። የተጫዋች 29 ዓመቱ ነው። የቤልጂየም ኢንተርናሽናል ወይም ደግሞ ካፒቴን የቤልጂየም ካፒቴን የሆነ ተጫዋች ነው። የተጫዋቹ አቅም ላይ ምንም አይነት እኔ ጥያቄ አይኖረኝም። ግን ለማንቸስተር ዩናይትድ በሰዓት እንደዚህ አይነት ተጫዋች ያስፈልገዋል ወይ ነው የኔ ጥያቄ። በቃ የጨነቀለት አይነት ዝውውር እያደረጉ ይገኛል ማለት ነው። ኢኔሶች በአንድ ሰዓት ንግግር ዩሪ ቴሌማንስን የግላቸው አድርጓሉ ማለት ነው። ሂር ዊ ጎ ተብሏል። እስኪ ማንቻንስ ምን ታስባላችሁ ስለዚህ ዝውውር? እኔ ግራ ገብቶኛል። ምንም አዲስ ነገር የሆነ በቃ ዘና ብለ የምታወራው አይነት ዝውውር አይደለም። ለማንኛውም እስቲ ምን ይሆናል ሁሉንም ነገር። ሌላ አንድ ተጫዋች እዚህ ቦታ ላይ ያስፈርማሉ ብዬ ተስፋ አደርጋለሁ አሁንም ቢሆን ማለት ነው። ምክንያቱም ሳንቶስ ነው፣ ዩሪ ቴሌማንስ ነው። የምናውቃቸው ልጆች ናቸው። የተለየ ነገር የላቸውም። ሶ አዲስ ኢመርጅ የሚያደርግ ሌላ ተጫዋች የሚመጣ ከሆነ እኔ እንጃ ብቻ ወይ አሌክስ ስኮት ወይ የሆነ ተጫዋች ይፈርማል ብዬ ተስፋ አደርጋለሁ። ለማንኛውም ኮፒ ሊንክ፣ ሼር፣ ፖስት ማድረግ እንዳይረሳ። ይመቻችሁ። ማንቸስተር ዩናይትድ ይፈልግህ እንጂ ማለት ነው። የትኛው ተጫዋች ነው ለማንቸስተር ዩናይትድ መጫወት የማይፈልገው? ሁሉም ተጫዋቾች ማለት ነው ገና ከአካዳሚ እያሉ የሚመኙት አንድ ነገር አለ። እሱም ለማንቸስተር ዩናይትድ መጫወት። ማንቸስተር ዩናይትድ ማለት ነው ፈልጓቸው እምቢ የሚሉ ተጫዋቾች የሉም፣ ኖሮም አያውቁም። ምክንያቱም ማንቸስተር ዩናይትድ ትልቅ ቲም ነው፣ ትልቅ ክለብ ነው እና ቴሌማንስን ማንቸስተር ዩናይትድ በእጁ አስገብቶታል። አስቶን ቪላ ምንም ሳያገባው ማለት ነው በሪሊዝ ክሎዝ 41 ሚሊዮን ዩሮ ሰጠናቸው። ተጫዋቹ ከፈለገ በሪሊዝ ክሎዝ ደግሞ ማለት ተጫዋቹ ከፈለገ ክለብ እምቢ ማለት አይችልም። አዘጋናቸውና ማለት ነው ወደ ትልቁ ወደ ሀያሉ ክለብ ቴሌማንስን ማስፈረም ችለናል። ማንቹሪያውያን እንኳን ደስ አላችሁ። እኛም ፈልግ እንጂ ማንም የሚቀር ተጫዋች የለም፣ ማንም ማለት ነውና እንችላለን። ቪዲዮን ሪፖስት እያደረጋችሁ